የተሰጡን ጥያቄዎችን እናያቸዋለን። 4/5 ሲቀነስ 0.7 እንዴት መስራት አለብን የሚለው እንመለከታለን ማለት ነው። ስለዚህ ይሄንን የምንመለከተው ጥያቄ 4/5 መፍትሄ ካላችሁ በኋላ ስለዚህ ሲቀነስ 0.7 ስለዚህ አሁን እዚህ ጋር ልላችሁ የፈለኩት ወይም ደግሞ መናገር የፈለኩት ምንድነው ይሄ የምንመለከተውን ሁለቱም ቁጥሮች ይሄ ክፍልፋይ ነው፣ ይሄ አስርዮሽ ነው። ስለዚህ ይሄኛውን አስርዮሽ ወደ ክፍልፋይ ቀይረን እንሰራለን። እዚህ ጋር ደግሞ ይሄኛውን አስርዮሽ ይሄኛውን ክፍልፋይ ወደ አስርዮሽ ቀይረን እንሰራለን ማለት ነው። ስለዚህ በዚህ ምሳሌ መሰረት እኩል ይሆናል 4/5 ሲቀነስ ይሄንን ወደ ክፍልፋይ በመትቀይሩበት ሰዓት 7/10 ይሆናል ማለት ነው። እኩል ይሆናል እንግዲህ እዚህ ጋር እንደምንመለከታቸው እነዚህ ሁለቱም ክፍልፋዮች የተለያየ ታህት ነው ያላቸው። የተለያየ ታህት ካላቸው ደግሞ ምን ማድረግ አለባችሁ? ክሮስ ፕሮዳክት ወይም ደግሞ የመጀመሪያውን ክፍልፋይ ላዕሉ ከሁለተኛው ክፍልፋይ ታህት ወይም ቆጣሪ ጋር እናባዛለን ማለት ነው። ይህንንም 4 ሲባዛ በ10 40 ሲቀነስ የሁለተኛው ክፍልፋይ ላዕል ደግሞ ከመጀመሪያው ክፍልፋይ ታህት ጋር እናባዛዋለን 35 ሲካፈል ካላችሁ በኋላ የሁለቱም ክፍልፋዮች ታህታቸውን እናባዛለን 50 ከዛ በኋላ እዚህ ጋር የምትመለከቱትን ስሌት ላዕሉን ብቻ አስልተን የምናስቀምጠው ወይ ላዕሉን እናስባለን ማለት ነው። ከ40 ላይ 35 ስትቀንሱ መልሳችሁ ፖዚቲቭ 5 ስንተኛ እንደማለት ነው 50ኛ ይመጣል ማለት ነው። ስለዚህ እዚህ ጋር የምትመለከቱት 5/50 የሚለውን ክፍልፋይ ማለት ነው ወደ ዝቅተኛ ሂሳባዊ ቃል መቀየርም ትችላላችሁ፣ አለመቀየርም ትችላላችሁ ማለት ነው። እንደ ተጠየቃችሁት ነው የሚሆነው መልሱ ማለት ነው። ስለዚህ ይህንን ክፍልፋይ ወደ ዝቅተኛ ሂሳባዊ ቃል በመንቀየርበት ሰዓት 5 ቁጥር ለ5 እናካፍለዋለን፣ 50 ለ5 እናካፍላለን። ስለዚህ መልሳችን የሚሆነው ወደ ዝቅተኛ ሂሳባዊ ቃል ሲቀየር በ5 1 ይሆናል። ያ ማለት 5 ሲካፈል ለ5 1። በተመሳሳይ ቁጥር ደግሞ 50 ለ5 እናካፍልና 10 ይሆናል። ይህንን ቁጥር ደግሞ ከፈለጋችሁ በአስርዮሽ መናገር ትችላላችሁ። 1 ሲካፈል ለስንት ለ10 ይህ ማለት 0.1 እንደማለት ነው። ስለዚህ እዚች ጋር የምናሰላውን ወይም እዚህ ጋር የምናሰላውን ስሌት ወይም ይሄኛውን እዚህ ጋር አስልታችሁ የምታገኙትን ውጤት መልሱ በአስርዮሽ ሲሆን እንደዚህ ነው የሚሆነው። በክፍልፋይ ደግሞ ሲሆን 1/10 ነው የሚሆንላችሁ ማለት ነው። ስለዚህ ይሄ ነው የሚመስለው። እንዴት ማስላት እንዳለባችሁ እንግዲህ እያሳያችሁ ነው። አሁን ደግሞ እዚህ ጋር ያለችውን ጥያቄ አሁንም አብረን የምንሰራው ማለት ነው። አብራችሁ ከኔ ጋር ሆኑ፣ እናንተም ሞክሩት። እዚህ ጋር ያሉት ጥያቄ 2.9 ሲቀነስ 1 ሙሉ 3/5 ነው። ስለዚህ አሁን ምን ላድርግ ነው መሰላችሁ? እዚህ ጋር ያለውን አስርዮሽ ቁጥር እዚሁ እንዳለ 2.9 ሲቀነስ 1 ሙሉ 3/5 እኩል ይሆናል 2.9 ሲቀነስ እንላለን። ስለዚህ እዚህ ጋር 13 እንዳይመስላችሁ 1 ሙሉ ነው። 1 ሙሉ 3/5 ደግሞ ይሄንን ወደ አስርዮሽ በመትቀይሩበት ሰዓት 1.6 ነው የሚሆነው ማለት። ስለዚህ 1.9 መቀነስ። እንደዚህ አይነት ስሌት ደግሞ በሚያጋጥማችሁ ሰዓት ምን ማድረግ አለባችሁ የሚለውን እንመለከታለን። ስለዚህ ቁልቁል መቀነስ ትችላላችሁ ማለት ነው። እኩል ይሆናል 2 ይሄኛው 9 ሲቀነስ 1.9 1 ከአንድ ቤት ነጥብ 1 አስርዮሽ ደግሞ ከ1 አስርዮሽ ጋር። ስለዚህ እዚህ ጋር ይቅርታ 1.6 ነው የሚሆነው። 1.6 ካረግን በኋላ 1.6 እዚህ ጋር መተን እናስቀምጣለን ማለት። ከዛ በኋላ ቁልቁል መቀነስ ይጠበቅባችኋል። ከ9 ቁጥር ላይ 6 ስትቀንሱ 3 ነጥብ፣ ከ2 ላይ 1 ስትቀንሱ ደግሞ 1 ነው የሚሆነው። ስለዚህ መልሳችሁ ስንት ሆነ ማለት ነው? 1.3። ካልሆነም ደግሞ
ይሄኛውን አስሮች ቁጥር ወደ ክፍልፋይ በምንቀይርበት ሰዓት 13 ስንተኛ አስረኛ ብለን መልሳችን ማስቀመጥ እንችላለን ማለት ነው። እንግዲህ ይሄ ነው የሚመስለው የዛሬ ፕሮግራማችን ነው ማለት ነው። ይሄን ቪዲዮ እስከ መጨረሻው ድረስ ካያችሁ ልጆች ወይም ተማሪዎች ካላችሁ ማለት ነው ለእናንተ አንድ ጥያቄ ልስጣችሁ። ከዛ ያን ጥያቄ ከሰራችሁልኝ በኋላ ኮሜንት ላይ መልሱ ብታስቀምጡ አየዋለሁ፣ በደንብ አድርጌ ምላሽ መስጠት እችላለሁ ማለት ነው። ሐመር ውሃ ይህን ቁጥር 4 10ኛ ሲቀነስ 2 ሙሉ 1 3ኛ ሲቀነስ 0.8። እስኪ እችን ቁጥር ሞክሩና አስቀምጡልኝ እስኪ። በእርግጥ አሁን ይህን ቁጥር ለየት የሚያደርገው ነገር ምንድን ነው? 3 ነገሮች ናቸው። ያም ሆነ ግን እናንተ ሞክሩት፣ አስቀምጡልኝ፣ አይዋለሁ። በቀጣይ ቪዲዮዎች እንገናኛለን። እስከ መጨረሻው ከነገራ ስለሆናችሁ እጅግ አድርጌ ማመሰግናችሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።